የታሪካዊቷ ላሊበላ ከተማ አውሮፕላን ማረፊያ በአሸባሪው ህወሓት ጁንታ የጥፋት ቡድን ከፍተኛ ውድመት ደረሰበት። አዲስ አበባ የሚኖሩ የትግራይ ተወላጆች አሸባሪ ህወሓትን በመቃወም ሰልፍ አካሄዱ። አሸባሪዎቹ ህወሓትና ሸኔ ሀገርን የማፍረስ ተልዕኮ ለማክሸፍ ቀን ከሌሊት ከሚደረገው ርብርብ ጎን ለጎን በአስፈጻሚ ተቋማት ተስፋ ሰጪ ተግባራት መከናወናቸውን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ተናገሩ። የአሜሪካ ውጭ ጉዳይ መምሪያ ኢትዮጵያን በተመለከተ የበለጠ ግልጽና ተጠያቂ እንዲሆን ኢትዮጵያና አሜሪካውያን ግፊት ማድረግ አለባቸው ሲሉ የኮሎራዶ ግዛት ሪፐብሊካን ፓርቲ ምክትል ሊቀመንበር ገለጹ። የሚሉት ዋና ዋናዎቹ ናቸው። ህዳር 26 2014 ዓ.ም ጤና ይስጥልኝ። እንደምንላችኋል። ኢትዮጵያ ቴሌቪዥን ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ኢትዮጵያ ተስፋ መቁረጥን ራሱን ተስፋ አስቆርጠዋለች። የማያውቋት ተነሱባት፣ የሚያውቋት ተነሱላት። የማያውቋት ዘመቱባት፣ የሚያውቋት ዘመቱላት። ኢትዮጵያ ማለት ሲነኳት ማንም የማያውቀውን ኃይሏን የምታወጣ ሀገር ናት። እየሆነ ያለውም ይሄ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ። የታሪካዊቷ ላሊበላ ከተማ አውሮፕላን ማረፊያ በአሸባሪ ህወሓት የጥፋት ቡድን ከፍተኛ ውድመት ደረሰበት። የጁንታው ኃይል በመሰረተ ልማቱ ላይ የፈጸመው ድርጊት ጸረ ኢትዮጵያዊነቱን በድጋሜ ያሳየበት ነው ተብሏል። ጥበቡ ይርዳው ተጨማሪ ያለው። አሸባሪው የህወሓት ወራሪ ቡድን ከቀናት እስከ ወራት በቆየባቸው ሁሉም የአፋርና የአማራ አካባቢዎች ከሰው ልጅ አእምሮ በላይ የሆኑ ግፎችን ፈጽሟል። በታሪካዊቷ ላሊበላ ከተማ ያደረገውም ከዚህ የተለየ አይደለም። የከተማዋን አውሮፕላን ማረፊያ በዚህ መልኩ ከአገልግሎት ውጭ ያደረገው አሸባሪ ቡድኑ የመላው ኢትዮጵያዊ ቁጥር አንድ ጠላት መሆኑን በድጋሚ ማረጋገጡን የጋሽና ግንባር ኮማንድ ፖስት አስተባባሪ አቶ ሲሳይ ዳምጤ ተናግረዋል። በላሊበላ ዓለም አቀፍ አውሮፕላን ማረፊያ ስንገኝ ደግሞ ይሄ ጠላት ጁንታው በዚህ አየር መንገድ ላይ ምን ያህል አሰቃቂ በሆነ መንገድ ጥፋት እንዳጠፋ በአየር መንገዱ መሰረተ ልማት ላይ በከፍተኛ ደረጃ በከፋ ሁኔታ መሰረተ ልማቱን ያጠፋበት ሁኔታ ነው ያለ። ይሄ የአማራን ሕዝብ መጉዳት ብቻ ሳይሆን ኢትዮጵያን የጎዳበት በተጨባጭ እዚህ ላይ የኢትዮጵያ ዋና ጠላት እንደሆነ የተረጋገጠበት ሁኔታ እንዳለ በዚህ አየር መንገድ የኢትዮጵያ ሕዝብ ነው የሚገለገለው። ግን ደግሞ የአየር መንገድ ጥቅም እንዳይሰጥ በማድረግ መሰረተ ልማቱን ያወደመበት ሁኔታ ነው ያለ። መሰል የሀገርና ዓለም አቀፍ ሀብቶችን ማውደምና መዝረፍ የአሸባሪ ቡድኖች መገለጫ መሆኑን የገለጹት የጋሽና ግንባር ኮማንድ ፖስት አስተባባሪው የሀገርን ታሪክ ማጥፋት የለመደበት ህወሓትም በየደረሰበት ይህንኑ እየፈጸመ ይገኛል ብለዋል። የላሊበላ ውቅር አብያተ ክርስቲያናት ለአማራ ህዝብ ለኢትዮጵያ ህዝብ ብቻ ሳይሆን ከባህር ማዶ ዓለም አቀፍ ማህበረሰብም ጭምር የሚገለገሉበት ነው። ስለዚህ አሸባሪነቱ እንደ ሀገር ተፈርጆ ብቻ ሳይሆን በዓለም አቀፍ ላይም ጫናም ጭምር እያሳደረ ያለበት ሁኔታ እንዳለ ማየት ይቻላል ማለት ነው። ይሄ የቱሪዝም ሀብቱ በጣም ሰፊ ነው። ብዙ የውጭ ዜጎች ናቸው ከዚህ አብያተ ክርስቲያናት የሚገለገሉበት። በጣም ትልቅ ቅርስ ነው። ለኢትዮጵያ ብቻ ሳይሆን ዓለምን ያስተማረ በአስደማሚ ሁኔታ ታሪክ ያለበት አካባቢ ነው። ይህን እኩይ ተግባሩን ከዚህ አውሮፕላን ማረፊያ ሲፈጽመው ኢትዮጵያ የኛ እንደ ሀገር ኢትዮጵያ የምትባለው ሀገር ካላት ታሪካዊ ይዘት ትውፊት ወደ ኋላ እንድትሄድ ለማድረግ ያደረገው ጥረት የጥፋት ኃይሉን አረመናዊ ድርጊት ለመጨረሻ ጊዜ ለመክታት ኢትዮጵያውያን እያደረጉት ያሉትን ተጋድሎ ሊያጠናክሩ ይገባል ያሉት አቶ ሲሳይ የወደሙ የሀገር መሰረተ ልማቶችም ተመልሰው ለአገልግሎት ይበቃሉ ብለዋል። ለአማራ ህዝብ ለአፋር ህዝብ ብቻ ሳይሆን የኢትዮጵያ ህዝብ ቀንደኛ ጠላት እንደሆነ በዚህ ምክንያት የኢትዮጵያ ህዝብ ዳር እስከ ዳር ተነቃንቆ ይህን ጠላት ላይመለስ ከወዲያኛው እንዲያሸልብ ለማድረግ ሰፊ ርብርብ እየተደረገ ያለበት ሁኔታ ነው ያለ። ጠላትን አሁንም ለአንድና ለመጨረሻ ጊዜ ግብዓተ መሬት በማስገባት
ይህን የወደመውን መሰረተ ልማት የምናቃናበት ሁኔታ ይኖራል። የጥፋት ኃይሉ በዚህ መልኩ አውድሞና ዘርፎ ወደ መጣበት እንዳይመለስ በየአካባቢው ያለው ማህበረሰብ ተደራጅቶ ጠላቱን ማንበርከክ እንደሚገባውም ተገልጿል። አሸባሪዎቹ ህወሓትና ሸኔ ሀገርን የማፍረስ ተልዕኮም ለማክሸፍ ቀን ከሌሊት ርብርብ ከማድረግ ጎን ለጎን በአስፈጻሚ ተቋማት ተስፋ ሰጪ ተግባራት መከናወናቸውን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ተናገሩ። የአስተዳደሩ አስፈጻሚ ተቋማት ከ100 ቀን እቅዳቸው ውስጥ የህዳር አጋማሽ አፈጻጸማቸውንም ገምግመዋል። ለአዲስ ሚዲያ ኔትወርክ ዘገባ ጥላሁን ካሳ። የሀገርን ህልውና ለማስጠበቅ ከሚከፈለው ዋጋ ጎን ለጎን የከተማዋን የልማት እቅዶች ለማሳካት አቻ እንቅስቃሴ እየተከናወነ መሆኑን ነው የአዲስ አበባ ከተማ አስተዳደር ያስታወቀው። ይህን በተሳካ ሁኔታ ለማከናወን እንዲረዳ የአስተዳደሩ አስፈጻሚ ተቋማት ከጥቅምት ወር ጀምሮ የ100 ቀን እቅድ አዘጋጅተው ወደ ተግባር ገብተዋል። ተቋማቱ የህዳር 2ኛ ሳምንት አፈጻጸማቸውን ገምግመዋል። በዚህ የግምገማ መርሃ ግብር ላይ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ሀገርን ለማዳን ከፍተኛ ዋጋ እየተከፈለ በሚገኝበት በዚህ ወቅት የተቋማቱ የ15 ቀናት አፈጻጸም ተስፋ ሰጪ ነው ብሏል። በዚህ አስቸጋሪ ወቅት በስነ ልቦና በሁሉም ተረጋግተን ስራዎቹን አጣጥመን ለመምራት የሄድንበት መደበኛ ስራ እንዳይስተጓጎል ጭምር ብቻ ሳይሆን በእቅዳችን መሰረት መመራት አለብን የሚለው የተሄደበትም የተመራበትም መንገድ በጥንካሬ ሊታይ የሚገባው ነው። በሌላ በኩል ደግሞ አዲስ አበባ አንድ የጥፋት ኃይሎች ትልቅ የታርጌት ቦታ ከመሆኗና በተለያየ መንገድ ከስራ ላይ አእምሯችንን ሊነቅሉ የሚችሉ ብዙ ጫናዎች፣ ውዝግቦች እና የሚዲያ ዘገባዎችም የሚደረጉበት ወቅት ከመሆኑ አንፃር ተቋቁመን ይህንን ስራ መስራታችን ጥሩ ነው። የልማቱ ዋና እንቀሳቃሽ የሆነው ገቢ የተሻለ ምዕራፍ ላይ እንደሚገኝም ተጠቅሷል። በ4 ወሩ ለመሰብሰብ የታቀደው ወደ 20 ቢሊዮን ብር ነው። ዛሬ ላይ ቆመን 25 ቢሊዮን ብር ሰብስበናል። ካሉን 420 ሺህ ግብር ከፋዮች ውስጥ 91% ግብር ከፋዮች ግብሮቻቸውን አሳውቀው ከፍለዋል። በዚህ ወቅት ገቢ ለመሸሸግ ነው የሚካሄደው። መርቼውም አይቼዋለሁና ገቢ ለመሸሸግ ለመደበቅ የተለያዩ ህገወጥነቶችን ለመስራት ነው እንጂ ሀገሬ አጣብቂኝ ውስጥ ገብታለች፣ በዚህ ወቅት በተሻለ ሁኔታ ገቢ መክፈል አለብኝ የሚል እምነት ባይመጣና እንቀጥላለን፣ ሰላማዊ ሁኔታው ይቀጥላል የሚል እምነት ባይኖር ገቢ አይከፍልም ሰው። በእኛ ጥንካሬ ሁሉም ቦታ ደርሰን የሰበሰብነው ገቢ ነው የሚል አይደለም። በዚህ በአስቸጋሪ ወቅት የተገኘው ገቢ ካለፈው መሰል ወቅት ጋር ሲነጻጸር ከ6 ቢሊዮን ብር በላይ ብልጫ አለውም ተብሏል። ይህም ምን ያህል ሀገር ወዳድ የንግዱ ማህበረሰብ መኖሩን ያመላክታል ብሏል ከንቲባው። እንደ እቅድ አፈጻጸሙ የንግዱ ማህበረሰብ በዚህ በህልውና ዘመቻ ወቅት ማህበረሰቡ በሰው ሰራሽ የዋጋ ንረት እንዳይቸገር በማድረግ አበርክቶ የጎላ መሆኑንም ጠቅሷል። ወይዘሮ አዳነች ንግድም ላይ በዚህ ወቅት ብዙ ህገወጦች በተለያየ መንገድ ማህበረሰባችን ላይ ጫና የሚያደርጉበት ወቅት ነበር። ተቋሙ ከባለድርሻ አካላት ጋር ተያይዞ የተሻለ እንቅስቃሴ ባያደርግ ኖሮ በተለይም ደግሞ ከአዲስ አበባ ውጪ ከአምራቾች ወደ አዲስ አበባ ምርት እንዲገባ በማድረግ ወቅታዊ የሆነ ከፍተኛ የሆነ የኑሮ ውድነት ሊከሰት የነበረውን መቆጣጠር የተቻለበት ገበያ ማረጋገጥ የተቻለበት ጥሩ ተሞክሮ የሚወሰድበት መጠናከር ያለበት ስራ ነው። በመሬት ዝርፊያ ላይም የተሰማሩ ግለሰቦችን ለህግ ማቅረብና ባልተገባ መንገድ የተዘጋጁ የይዞታ ማረጋገጫዎችንም ማምከን መቻሉም ተገልጿል። ባክ አድርጎ ካርታ አትሞ ለማውጣት የተዘጋጀ ብዙ ኪራይ ሰብሳቢ ኃይል አለ። ይሄ ለይተን ወደ 470 ሺህ በላይ ካርታዎችን ሰብስበናል። በተለይ 400 ሺህ የሚባለው ካርታ የተሰራጨው ወይም ለህጋዊ አሰራር ተብሎ የተበተነው የብዙ አመታት ነው። የተለያየ አይነት ህትመቶች የነበሩበት ነው። ኢቨን በ20-15 አመት በፊት ጭምር የነበሩ ካርታዎች ናቸው ማለት ነው። ስለዚህ ወደ ኋላ ባክዴት አድርጎ ለመስራትም ጭምር የሚከለክል ነገር ምንም የሌለበት ነው። ይሄን ሰብስበዋል ከ400 ሺህ በላይ ማለት ነው። ይሄ በየግለሰቦች ሼልፍ ውስጥም ጭምር የነበረ እየተሰበረ የወጣበት ነው። በቀጣይም የወጡ እቅዶችን ከማሳካት ጎን ለጎን የከተማዋን ሰላም አስተማማኝ ለማድረግ በትኩረት ይሰራልም ተብሏል። አሁንም የትኩረት መስካችን የአካባቢያችን ሰላም ማስጠበቅ፣ ቢሮአችንን ሰላም ማድረግ፣
ሰራተኞቻችን ውጤታማ እንዲሆኑ ማድረግ የአገልግሎት አሰጣጥ ስታንዳርዱን ጠብቆ እንዲሰጥ የማድረጉ ስራ በመሰረታዊነት አንዱ የትኩረት መስክ ሆኖ ኢቫሉዌሽኑም በዛው ልክ ቸክ እየተደረገ የሚመራበትን ስርዓት እየዘረጋን መሄድ መቻል አለብን። ይሄ የሁላችንም ኃላፊነት ነው። ሁሉም ተቋም ይተገብረው። ክቡራትና ክቡራን በ8161 ላይ ኦኬ ብለው በመላክ በቀን 1 ብር ለመቄዶንያ መርዳት ትችላላችሁ። ታላቁን የደግነት ተምሳሌት መቄዶንያን ደግፉ። በ8161 ቴክስት በማድረግና መቄዶንያን በመርዳት ኪስዎትን ያስባርኩ፣ ህሊናዎትን ያርኩ፣ ጓደኞችዎትን በበጎ ስራ ይማርኩ። በመቄዶንያ ግቢ ውስጥ በሚገኘው አዳራሽ ሰርጎትን ማድረግ ይችላሉ። ኒካ፣ ክርስትና፣ ቀለበት፣ ሙት ዓመትና ልዩ ልዩ ዝግጅቶች ስታዘጋጁ በመቄዶንያ አዳራሽ እንድታዘጋጁ አደራ እንላለን። እንደ ሰው የመዝናኛ ነው፣ እንዳማኝ መጽደቂያ ነውና የህሊና ረፍት የአእምሮ ሰላም አግኙ። በዚሁ አጋጣሚ ደግሞ ለ10 ባልንጀራዎት 8161 ላይ ኦኬ ይል ዘንድ መልእክት ያስተላልፋል። መቄዶንያ የበጎ አድራጎት ማህበር የአእምሮ ህሙማንን ከጎዳና በማንሳት በአዲስ አበባ፣ በሐረር፣ በድሬዳዋ፣ ጎሬ፣ አዳማ፣ ደሴ፣ ጋምቤላና በኬ ከተሞች ውስጥ የመጠለያ፣ የምግብ፣ የልብስ፣ የሕክምና አገልግሎትና ቤተሰባዊ ፍቅር በመስጠት ደጋፊና ጧሪ የሌላቸው ኢትዮጵያውያንን እየረዳ ይገኛል። መቄዶንያ ሌሎች ወገኖቻችንን ከጎዳና እንዲያነሳ የጀመረውን ከ1.3 ቢሊዮን ብር በላይ የሚፈጅ ዘመናዊ ሆስፒታልና የአረጋውያን መኖሪያ ህንፃ ማጠናቀቅ እንዲችል 8161 ላይ ኦኬ ብላችሁ በመጻፍ አሁን ቴክስት አድርጉ። መጣችሁ ደግሞ ጎብኙን። የፋሬስ ጭንጫሽን ቧጦ ቆራጥሽ አለትሽን ግጦ ቁርጠኛሽ አፈርሽን ቅቦ ሐቀኛሽ ከአፈርሽ ተላትሞ የገዳይሽን ሞት አሰምቷል ድራሽ እሳትሽንም አልምቷል ድልሽን በአጽሙ አፋፍሟል ድራሽ እሳትሽንም አልምቷል ድልሽን በአጽሙ አፋፍሟል እናት አገር ላንቺ ክብር ተዋጊ በጦርነት ያድጋል ተዋጊ በጦርነት ያልፋል ጎበዝ ከጦርነት ይበቅላል ጎበዝ በጦርነት ይወድቃል እናት አገር ላንቺ ክብር ያንቺን ጀግኖች ለነጻነት ያንቺን ጀግኖች ለአርነት ተዋግተውም ጥለዋል ተዋድቀውም አልፈዋል የገዳይሽን ሞት አሰምቷል ድራሽ እሳትሽንም አልምቷል ድልሽን በአጽሙ አፋፍሟል። ዜናችን እንደቀጠለ ነው። በቤኒሻንጉል ጉሙዝ ክልል በካማሺ ዞን ከ3 ዓመታት በላይ ዘለቀውን የጸጥታ ችግር ለመፍታትና ከልማትና መልካም አስተዳደር ተጠቃሚ ለማድረግ ህብረተሰቡ ግንባር ቀደም የሰላም ተዋናይ እንዲሆን የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አቶ ገዱ አንዳርጋቸው ጥሪ ያቀረቡ። አቶ ገዱ ከክልሉ ከፍተኛ አመራሮች ጋር የዞኑን ማህበረሰብ ተወካዮች በወቅታዊ ጸጥታ ጉዳዮች ላይ ወያይተዋል። ጀማል አህመድ ተጨማሪ አለው።
የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አቶ ገዱ አንዳርጋቸው በቤንሻንጉል ጉሙዝ ክልል ካማሽ ዞን በመገኘት በዞኑ ከ3 ዓመታት በላይ የዘለቀውን የጸጥታ ችግር ለመፍታት በሚያስችሉ ጉዳዮች ላይ ከዞኑ ማህበረሰብ ጋር ተወያይተዋል። በውይይቱ የተሳተፉት የካማሽ ዞን ማህበረሰብ ተወካዮች በአካባቢው ለዜጎች ሞት፣ መፈናቀልና እንግልት ምክንያት የሆኑ የሽብር ቡድን ተላላኪዎች ላይ እርምጃ ሊወሰድ ይገባል ብለዋል። መንግስት መወሰድ ያለበት አክሽን አልተወሰደም። ለዚህ ምክንያት ነው ህዝባችን፣ ተማሪዎቻችን፣ የተማሪ ኃይል ባለሙያዎቻችን ያለቁ። መንግስት እንቀጥል፣ አሁንም እንቀጥል፣ ማለማመጥ እንቀጥል ቢል ራሱ ከመንግስት ጋር ማጣላት ነው የሚሆነው። ህፃናት ተገለዋል፣ እናቶች ተገለዋል። እናት ምጥ ላይ ተቀምጣ ተገላለች። ይሄ አረመኔው ጁንታ ውክልና ሰጧቸው። እነዚህ ወጣቶች እንታገላለን ብለው የተነሱት ለጉምዝ ማህበረሰብ ነው። የጉምዝን እናት እየገደሉ የጉምዝን ህፃናት እየጨፈጨፉ የትኛዋን ጉምዝ ነፃ እንደሚያወጡ ለሁላችን ጥያቄ ነው። እኔ አሁን ከምናየው ጉምዝ ሌላ ጉምዝ አለ ወይ ብለን እስከምናስብ ድረስ ነው። በዞናችን በሴቶችና በህፃናት ላይ እንዲሁም በአጠቃላይ በህብረተሰቡ ላይ በርካታ ጥቃቶች ደርሶብናል። የክልልም ሆነ የፌዴራል መንግስት የአሸባሪውን ተላላኪዎች በማጥፋት ሊታደገን ይገባል። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አቶ ገዱ አንዳርጋቸው የዞኑን ሰላም ወደ ነበረበት ለመመለስ ህብረተሰቡ የራሱን አስተዋጽኦ ሊያበረክት ይገባል ብለዋል። ከማሽ ዞን የስቃይ መሬት መሆን የለበትም የሚል አቋም ሁሉም ከያዘ ስቃውን ማስቆም ብቻ ሳይሆን ዳግም እንዳይነሳ አድርጎ መቋጨት ይቻላል የሚል እምነት ነው ያለው። ዳግም እንዳይነሳ አድርጎ እዚህ ውስጥ ቤተሰቦቻችሁ የሸፈቱ አሉ። ልጆቻችሁ፣ ወንድሞቻችሁ፣ እህቶቻችሁ፣ ዘመዳችሁ፣ በጎረቤት የምታውቁ ሰው ይሸፈታል። አያዋጣም፣ ይበቃል፣ የስካሁኑ ይበቃል። እናንተም አትኖሩም፣ ሰውን እያጠፋችሁ ረጅም ጊዜ መኖር አትችሉም። የሚሻለው በሰላም እጃችሁን መስጠት ነው ብላችሁ ነገሯቸው። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን ከጉሙዝ ማህበረሰብ ተወልደው ዞኑን የሽብር ቀጠና ለማድረግ እየሰሩ ያሉትን የህወሓት ተላላኪ ሽፍቶች ማጋለጥ እንደሚገባና ማህበረሰቡም ሰላሙን ለመመለስ ሊተባበር እንደሚገባ አሳስበዋል። ጸጥታ ኃይል ቢጨምር፣ መሳሪያ ቢያመጣ የእናንተ ትብብርና የህዝቡ ትብብር ከሌለበት የከማሽ ሰላም ሊመጣ አይችልም። ንግግር ብቻ ይሆናል፣ መፎክር ብቻ ይሆናል። እናንተ ግን ከልባችሁ መተባበር አለባችሁ። አሁን ይሄ ጠላት ነው፣ ለጉሙዝ አይጠቅምም፣ አገር የሚያፈርስ ነው ብላችሁ እዚህ እንደተናገራችሁ በተግባር ከቀየራችሁ በእርግጠኝነት ሰላም እዚህ አካባቢ ይመጣል። እነዚህ ጸረ ህዝብ የሆኑ ሰዎች ተለቅሞ እስር ቤት ካልገቡ የሚደረገው ኦፕሬሽን ውጤታማ አይሆንም። ተለቅሞ መጠየቅ አለባችሁ። አብዛኛው ንጹህ የሆነ የጉሙዝ ማህበረሰብ መታደግ አለብን። የዞኑን የቀደመ ሰላም በመመለስና ተላላኪ ሽፍቶችን በመደምሰስ የዜጎችን ተጠቃሚነት ለማጠናከር ህብረተሰቡ ግንባር ቀደም ተሳታፊ ሊሆን እንደሚገባ ጥሪ ቀርቧል። እነዚህ ታታሪ ሰራተኞች ተማመኑበት ባንክ
በአዲስ አበባ የሚኖሩ የትግራይ ተወላጆች አሸባሪ ህወሓትን በመቃወም ሰልፍ አካሄዱ። ሰልፈኞቹ የትግራይ ህዝብ ለጥቂት ስልጣን ጥመኞች ሲባል ማለቅ የለበትም ብለዋል። ሙሉ ግርማ ተጨማሪ አለው። አዲስ አበባ የሚኖሩ የትግራይ ተወላጆች አሸባሪ ህወሓትን በመቃወም ከመከላከያ ሰራዊት ጎን መሆናቸውን ለመግለጽ በአበበ ቢቂላ ስታዲየም ሰልፍ አካሄዱ። በትግራይ ህዝብ ስም ለ27 ዓመት ያህል ሲነግድ የነበረው አሸባሪ ቡድን ከስልጣኑ ሲወገድ ህዝቡ መሸሸጊያ አድርጎ ቆይቷል። በዚህ አልበቃ ያለው አሸባሪ ቡድን በዚህ ዘመን የጠመንጃ አፈሙዝ ምርጫ አድርጎ በኢትዮጵያ ላይ ጦርነት ሲከፍት የትግራይን ህዝብ ከህፃናት ጀምሮ ወደ ጦርነቱ በመማገድ ላይ መሆኑን ሰልፈኞቹ አውግዘዋል። ምንም እውቀት በዛይ ሁሉ ናይ ጦርነት እውቀት ወይም ደግሞ ንትግራዋይ ዘይ ጠቅም ምንም ስለ ጦርነቱ እውቀት የሌላቸው ህፃናት ዓላማውና መጨረሻው ለማይታወቅ ጦርነት እየተማገዱ ነው። የትግራይን ህዝብ ጋሻ አድርገው የራሳቸውን ስልጣን እድሜ ለማራዘም የሚያደርጉት ሴራ ነው። እነዚህ ሰዎች ለትግራይም ሆነ ለቀሪው የኢትዮጵያ ህዝብ የማይጠቅሙ በመሆናቸው ሁሉም ወጣት ከፌደራል መንግስት ጎን ሊቆም ይገባል። ህይወቱን ያላግባብ መከበር የለበትም። እባካችሁን ወጣቶቹን ከመሞት ከመማገድ ከሳት እባካችሁን አውጣቸው። እናንተ ብትያዙ 3-4 ናችሁ፣ በፍሬ የምትቆጠሩ ናችሁ። እናቶች አያልቅሱ፣ ወጣቶች አገር ተረካቢ ናቸው፣ አያልቅሱብን። ጥቃቅን ጥቅም ፈላጊዎች ናቸው እኮ አገርን እየበጠበጡና እያፈረሱ ያሉት። ትግራይ ወጣት ህፃናትን እየማገዱ ህዝብ ማዕበል አድርጎ እየማገዱ ባልሆነ መንገድ ተታሎ አታሏቸው ያስገቧቸው ትግራይ ህፃናት፣ ወጣቶች፣ ትልቆች፣ ትንሾች እባካችሁ አስተውላችሁ አዳምጡ። አሸባሪው ቡድን ራሱን ለማዳንና የትግራይ ህዝብና ህወሓት አንድ ነው በማለት የአምባገነን ስሪቱን ለማስቀጠል ሲጣጣር ቆይቷል። ይህም የቡድኑ አስተሳሰብ ቡድንና ህዝብን መለየት ያቃተው መሆኑንም ሰልፈኞቹ ተናግረዋል። ምንም ለጋነ ነገርስ ይውላል አይቀር በሐሳብ ክትጋነ ይተኸለ የትግራይ ህዝብና ህወሓት ፍጹም የሚያገናኛቸው ነገር የለም። ፓርቲ ማለት ሐሳብ ነው፣ ህዝብ ግን ህዝብ ነው። የትም ዓለም ላይ እንደዚህ አይነት ነገር ታይቶም ተሰምቶም አይታወቅም። አሸባሪው ህወሓት ለትግራይ ህዝብ ሊቆምለት አይችልም። የትግራይ ህዝብ የፈለገውን ያህል ችግር ቢያጋጥመውም ህዝቡ ለራሱ በቂ ነው። የትግራይ ህዝብና ህወሓት አንድ አይደሉም በፍጹም። የትግራይ ህዝብ ሰላም ወዳድ ኢትዮጵያዊ ነው። አንድ ክልልን ከኢትዮጵያ መነጠል አስቦ የተነሳው ዝርዝራዥ ጁንታ የሰላቱ ዝርዝራዥ እንቁላል ተላላኪ ካጂ የሀገሩን የኢትዮጵያን ባንዲራ የጀግኖችን ባንዲራ ካጂ ለጠላት ባንዲራ ሰጋጅ ለጠላት የሚንበረከክ ለጠላት ጡንቻ የሚንበረከክ ኢትዮጵያዊ የለም። አለው ካለ እሱ ኢትዮጵያዊ አይደለም። ጀግናው መሪያችን በአሁኑ ሰዓት ግንባር ላይ ነው ያለው። ቤተ መንግስት ገብቼ አይቼዋለሁ። ኒሻን በተሸለመ ጊዜ ቤተ መንግስትን ገብቼ አይቼዋለሁ። ከሀገሬ ምንም የሚበልጥ የለም በማለት ቤተ መንግስትን ጥሎ በአሁኑ ሰዓት ግንባር ላይ ሆኖ እያጸዳ ነው ያለው። ኢትዮጵያ ነፃ እያደረጋት ነው ያለው ከጀግናው መከላከያ ሰራዊት ጋር እየመራ። አሸባሪ ቡድን ተስፋ ሁሉ ሲሟጠጥ ትግራይን ከኢትዮጵያ ለመነጠል ኢትዮጵያንም ለማፈራረስ መንቀሳቀሱን የተናገሩት በምክትል ከንቲባ ማዕረግ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ያስሚን ወሃቢ አሸባሪ ቡድን በህዝብ መካከል ልዩነትን ሲፈጥር ቆይቷል ብለዋል። ይህ ቡድን ባደረሰው እና ያደረሰ ባለው መጠነ ሰፊ ጥፋት ተጋሮች ለዘመናት በፍቅር ተዋደው ከኖሩበት አጎራባች ክልሎች ማህበረሰብ ጋር ተስማምተው እንዳይኖሩ በተለያዩም የሀገራችን ክፍሎች ሰላማዊ ኑሯቸውን እንዳይቀጥሉ ከፍተኛ አሉታዊ ተጽዕኖ በማድረግ ችግር እየፈጠረ ይገኛል። በአዲስ አበባ የሚኖሩ የትግራይ ተወላጆችም የአሸባሪውን ሴራ በማክሸፍ የከተማዋን ሰላም ለማስጠበቅ በሚደረገው ስራም የበኩላቸውን አስተዋጽኦ እንዲያደርጉም የቢሮ ኃላፊዋ ጠይቀዋል። ተጋሩን የመዲናችን ነዋሪዎች ከማንኛውም የጥፋት ኃይል መጠቀሚያነት ራሳችሁን አርቃችሁ ከተማችን ሰላም ለማስጠበቅ በሚደረገው እንቅስቃሴ ሁሉ የበኩላችሁን አስተዋጽኦ እንድታደርጉ መጠየቅ እፈልጋለሁ። በአዲስ አበባ የሚኖሩ የትግራይ ተወላጆች ሀገር ለማፍረስ ከታሪካዊ ጠላቶች ጋር በባንዳነት ተሰልፎ ኢትዮጵያን የሚወጋውን አሸባሪውን ቡድን በተለያዩ መፈክሮች በሰልፉ ላይ አውግዘዋል።
የአሸባሪውን ሸኔ ቡድን የጥፋት ተልዕኮ ለመከላከልና የአካባቢያቸውን ሰላምና ደህንነት ለማረጋገጥ በንቃት እየሰሩ መሆናቸውን በኦሮሚያ ክልል የሰሜን ሸዋ ዞን ነዋሪዎች ተናገሩ። የኦሮሚያ ክልል ህዝቡ በሀገር ህልውና ዘመቻ ማስከበርና አካባቢውን በመጠበቅ የክልሉን ደህንነት ለማረጋገጥ ህብረተሰቡ ንቁ ተሳትፎ እያደረገ መሆኑን በምክትል ርዕሰ መስተዳድር ማዕረግ የከተማ ክላስተር አስተባባሪ አቶ አዲሱ አረጋ ተናግረዋል። ይነቃቸው ሰማው ተከታትሎታል። ሰለሞንና በጋዜ ያቀርበዋል። በኦሮሚያ ክልል የሰሜን ሸዋ ዞን ነዋሪዎች ያካሄዱት የሰላምና የልማት ኮንፈረንስ በወቅታዊ ሀገራዊ ጉዳይ በሆኑት የህልውና ዘመቻናም በልማት ስራዎች ላይ ያተኮረ ነው። የዞኑ ነዋሪዎች የህልውና ዘመቻው ላይ ተሳትፏቸውን በማከናወን አጋርነታቸውን እየገለጹ መሆኑን የዞኑ ዋና አስተዳዳሪም አቶ አብርሃም ጋዲሳ ተናግሯል። የአሸባሪው ሸኔ እኩይ ተግባራትን ለመከላከል ከህብረተሰቡ ጋር እየተሰራ መሆኑን የገለጹት ዋና አስተዳዳሪ በቀጣይም የተጠናከረ ስራም ይሰራል ብለዋል። ኦነግ ሸኔ ተብለን የምንጠራው የጁንታው ተላላኪ የባንዳ ተላላኪ በአካባቢ ቋንቋ እየተናገረ ህዝብን የሚያፈናቅል፣ ትምህርት ቤትን የሚያቃጥል፣ ጤና ጣቢያን የሚዘርፍ፣ ህዝብን የሚያዋርድ፣ የህዝብን ባህልና ምንም አይነት ይሉንታ የማይሰማው ያንን አረመናዊ የሆኑ ቡድን የመደምሰስና ወደ ህጋዊ የማምጣትን አንድ አቋም ላይ መድረስ። የዞኑ ነዋሪዎች በበኩላቸው ከህልውና ዘመቻው ተሳትፎ ጎን ለጎን የአሸባሪውን ሸኔን የጥፋት ተልዕኮን ለመቀልበስ በተደራጀ መንገድ እየተሰራ ነው ብለዋል። በጋቻና ሲርና የሚባል አለ፣ የጋሻ አደረጃጀት የሚባል አለ። ህብረተሰቡን በዛ እንትን በቀበሌ ደረጃም እየተወረደ በግሩፕ እንትን እያለ ራስን የመከላከል እንትን እየተደረገ ነው። አካባቢውን የመጠበቅ ሁኔታ እየተደረገ ነው፣ በየቀበሌው ወርዶ ማለት ነው። በአባ ገዳ ስርዓት ተረጉሞ የሚወሰደው እርምጃ ተወስዶበት ወደ ሀገሩ ወደ ቤተሰቦቹ ተደርጎ ቤተሰቦቹ በሰላም እንዲገቡ ወይም በሰላም እጃቸውን እንዲሰጡ ማስደረግ። ይህን የማያደርጉ ከሆነ የኢትዮጵያ ህዝብ ለአንድና ለመጨረሻ እርምጃ የሚወሰዱበት ስርዓት ነው የሚለው ሸኔ እነሱንም የኦሮሞ ህዝብ መታገል ግድ ይላል ማለት ነው። ግድ ይላል ብቻ ሳይሆን ሳንወድ ግዴታ ነው። በኦሮሚያ ክልል በምክትል ርዕሰ መስተዳድር ማዕረግ የከተማ ክላስተር አስተባባሪው አቶ አዲሱ አረጋ በበኩላቸውም ኮንፈረንሱ ስኬታማ ውይይት የተደረገበት መሆኑን ገልጿል። ህዝቡ ማለት ነው ከእናቶች ጀምሮ አባገዳዎች፣ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች በሙሉ በአንድ ቋንቋ ነው ሲናገሩ የነበሩት። ኢትዮጵያ አሁን የውስጥና የውጭ ጠላቶች በአንድ ተደራጅተው ሀገራችንን የማፍረስ ተልዕኮ ይዞ እየተንቀሳቀሱ መሆኑን በአግባቡ የተገነዘቡበት፣ ያንን መገንዘብ ብቻ ሳይሆን ደግሞ ይሄን ከመመከት አኳያ የራሳቸውን ድርሻ የወሰዱበት ማለት ነው። አካባቢያቸውን በተለይ በዞኑ በሚገኙ በተወሰኑ ቀበሌዎች ሸኔ በትጥቅ የመንቀሳቀስ ሁኔታ አለ። ህብረተሰቡን ከመደበኛ ኑሮ የማፈናቀል፣ ትምህርት ቤቶችን የማዘጋት፣ የተለያዩ ማህበራዊ አገልግሎቶች እንዲስተጓጎሉ የማድረግ እንቅስቃሴ አለ። ስለዚህ የሸኔና የቲፒኤልኤፍ ጁንታ ጠላትነት ላይ ግልጽ የሆነ አቋም ይዘው እነሱን ለመመከት ከዶሮ ጀምሮ እስከ ህይወታቸው ድረስ መስዋዕትነት ለመክፈል ከጀግናው የመከላከያ ሰራዊታችን ከኦሮሚያ ፖሊስና ከሌሎች የጸጥታ አካላት ጋር ለመሰለፍ ያላቸውን ቁርጠኝነት በግልጽ ያሳዩበት ነው። በኮንፈረንሱም ከዞኑና ከአካባቢው የተለያዩ ወረዳዎች የተውጣጡ ነዋሪዎች ተሳታፊ ነበሩ። ለሀገር ህልውና እስከ ህይወት መስዋዕትነት ድረስ የድርሻቸውን እንደሚወጡ አካል ጉዳተኞች ተናገሩ። ዓለም አቀፍ የአካል ጉዳተኞች ቀን በኢትዮጵያ ለ29ኛ ጊዜ በሶማሌ ክልል በጅግጅጋ ከተማ ተከብሯል። እስከ ዳር ይኩና አምላክ ተጨማሪ አላት። የጅጅጋ ነዋሪ የሆነው ኑር ኢብራሂም በ1992 በተደረገው የኢትዮ ኤርትራ ጦርነት የሀገሩን ዳር ድንበር ለማስጠበቅ ባደረገው ትግል አንድ እግሩን አጥቷል። ለሀገራችን ሉዓላዊነት ለሀገራችን ዳር ድንበራችን ለማስከበር ብዬ ነው እኔ አካል ጉዳተኛ የሆንኩት። ጠቅላይ ሚኒስትራችን በአሁን ጊዜ ያለን ወደ ጦር ግንባር ነው። ማንም ሳይቀር እኛም ዝግጁ ነን ለመግባትና ለማንነታችን ለማስከበር ዝግጁ ነን። ዛሬም እኔ ራሴ ተሳታፊ ነኝ፣ መሄድ አለብኝ ብዬ እሄዳለሁ። ዝግጁ ነኝ።
በሀገራችን ለ29ኛ ጊዜ በዓለም አቀፍ ደረጃ ለ30ኛ ጊዜ የአካል ጉዳተኞችን መሪነትና ተሳትፎ በማረጋገጥ አካታች ተደራሽና ዘላቂ በድህረ ኮቪድ-19 ዓለም እንገንባ በሚል መሪ ቃል በሶማሌ ክልል ጅጅጋ ከተማ ዓለም አቀፍ የአካል ጉዳተኞች ቀን ተከብሯል። በልዩ ሁኔታ በ6ኛው ሀገራዊ ምርጫ ለመጀመሪያ ጊዜ ትኩረት ተሰጥቶን በሁሉም ዘርፍ መሳተፍ መቻላችንን አሁን ላለው ሁኔታ ትልቅ ትርጉም አለው ይላሉ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነ ጉጆ። በልዩ ሁኔታ በለውጡ መንግስት ተፈቅዶልን ትኩረት ተሰጥቶ 6ኛው ብሔራዊና ክልላዊ ምርጫ ላይ እኛ አካል ጉዳተኞች በሁሉም ዘርፍ ማለትም በመራጭነት፣ በተመራጭነት፣ በታዛብነት ሙሉ ተሳትፏችን ተረጋግጦ አዲስ መንግስት መስከረም 24 መስርተናል። በተለይ ለአካል ጉዳተኞች የተሰጠው ትኩረት ቅድም ከክብርትም ሲሰማ ውስጤ እንደፊት ያደለ ያለቀሰ ነበር። የምንፈልገውና የምናልመው ብልጽግና ላይ ስንደርስ የአካል ጉዳተኞች አካታችና እኩልነት በተገቢው መልኩ ይረጋገጣል ይላሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ። ሁላችንም እንደምናስተውለው አምነንና ፈቅደን በድምጻችን የመሰረትነው መንግስት በኃይል ለመናድ ኢትዮጵያን ለማፍረስ በውጭና በውስጥ አፍራሽ ኃይሎች ጥምር በተጠነሰሰ ሴራ ብዙሃን ዜጎች ከህልፈተ ህይወት ባሻገር በርካቶች ጊዜያዊና ዘላቂ ለሆነ አካል ጉዳት መዳረጉ የሚዘነጋ አይደለም። ሰላማችን ተረጋግጦ ልማት ሲፋጠንና የምናልመው ብልጽግና ላይ ስንደርስ ደግሞ አካታችና እኩልነት እየተረጋገጠ የአካል ጉዳተኞች መብት ጥበቃ እና ጥቅማቸው የመረጋገጥ ጉዳይ ሁነኛ ስፍራ ይይዛል። የአካል ጉዳተኞችን እምቅ አቅም መጠቀም ልማትን ለማፋጠን አንዱ የስኬት ጉዞ ነው ያሉት የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ናቸው። የአካል ጉዳተኞችን እምቅ አቅም ለአመራርም ሆነ ለሌላው ዘርፍ መጠቀም ልማትን ለማፋጠንና በአዲስ ምዕራፍ የያዝነውን የለውጥ ጉዞ ለስኬት ማብቃት መሆኑን ስለምናምን ትግበራችን አካል ጉዳተኞችን በማካተት ይቀጥላል። በዓሉ የታለመለትን ግብ እንዲመታና መጪው ጊዜ ለሁላችንም የሰላምና ብልጽግና እንዲሆን እመኛለሁ። ቀጣይ በ2015 ዓለም አቀፍ የአካል ጉዳተኞች ቀን ለማክበር የድሬዳዋ ከተማ አስተዳደር ተረክቧል። ለጠላት ያለኝ መልእክት ገብተው መልካም ምድሩን የማያውቁ ጦርነቱን የማያውቁ ሰዎች በውር ድንበር እያስፈጁት የትግራይ ወጣት እንደ ቅጠል እየረገፈ ነው። ይህ የትግራይ ወጣት መሸነፉን አውቆ አሁን ባለው ግልጽ ራዕይ በሌለው እቅድ በሌለው መዳረሻውን በማያውቅ የውር ድንበር ጉዞ ድል እንደማይመጣ አውቆ እጁን ለሀገር መከላከያ ሰራዊት፣ ለልዩ ኃይሎች፣ ለሚሊሻ፣ ለህዝቡ ከዛሬ ጀምሮ እንዲሰጥ ያን ማድረግ ካልቻለ በሰሞኑ ያየው አላግባብ የመርገፍ ሁኔታ ይቀጥላል ማለት ነው። ሰው እንዳይሞት ስለሚፈለግ እነዚህ ወጣቶች እጃቸውን ይሰጡ። ጦርነቱ እንዳለቀ የዘረፋ ተግባር ባጭር እንደሚቀጭ ተገንዝበው እጃቸውን ይሰጡ። የትግራይ እናቶች ደግሞ እንዲጠይቁ ልጄ የታል እንዲሉ መጠየቅ አለባቸው። ልጆቻቸውን በከንቱ እያረገፈ ለሚቀልድ ኃይል ዝም ማለት ሳይሆን ጠይቀው ልጃቸው የታል ማለት አለባቸው። በሽብር ቡድኑ ምክንያት የተፈናቀሉ ወገኖችን ወደ መደበኛ ህይወት ለመመለስ የላቀ ተሳትፎ እንደሚያስፈልግ ተገለጸ። የሰራተኛና ማህበራዊ ጉዳይና የጤና ሚኒስቴር በጋራ ከ13 ሚሊዮን ብር በላይ የሆነ የዕለት ደራሽና የሕክምና መሳሪያዎችን ድጋፍ በደብረ ብርሃን ከተማ ተገኝቶ አስረክበዋል። አዝመራ ሞሴ ተጨማሪ አለው። የሴቶችና ማህበራዊ ጉዳይ ሚኒስቴርና የጤና ሚኒስቴር አጋር አካላትን በማስተባበር በደብረ ብርሃን ከተማ መጠለያ ላይ ለሚገኙ ተፈናቃዮችና በሕክምና ላይ ለሚገኙ የሰራዊት አባላት የተለያዩ ድጋፎችን አድርገዋል። ከ6.3 ሚሊዮን ብር በላይ በሆነ ወጪ የዕለት ደራሽ ድጋፎችን ያቀረቡት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ አሸባሪው የህወሓት ቡድን ሀገር ለማፍረስ በተንቀሳቀሰባቸው አካባቢዎች ሁሉ ከፍተኛ ማህበራዊ ቀውስ በመፍጠሩ ተፈናቃዮችን ወደ መደበኛ ኑሯቸው ለመመለስ ሁሉም ማህበረሰብ ተሳትፎውን እንዲያሳድግ ጠይቀዋል። በተለይ በመጠለያ ጣቢያ ያሉ ዜጎቻችን
የዕለት ደራሽ የሆኑ የምግብ፣ የቁሳቁስ፣ የአልባሳት ድጋፎች እየተደረጉላቸው ይገኛል። ነገር ግን በዘለቄታ ደግሞ አሁን ጁንታው እየለቀቀ በሄደባቸው አካባቢዎች በዘለቄታው ህይወታቸውን መምራት መቻል እንዲችሉ እንደዚሁም ደግሞ መደበኛ ኑሯቸው ላይ እንዲመለሱ ከፍተኛ ስራ ይጠብቀናል። ስለዚህ በዚሁ አጋጣሚ ለመላው የኢትዮጵያ ህዝብ ለኢትዮጵያም ወዳጆች አሁን እያደረጋችሁ ያለው የዕለት ደራሽ ድጋፍ እንዳለ ሆኖ በዘላቂነት ደግሞ ከጉዳት በኋላ እንዴት ማህበረሰባችንን ማቋቋም እንችላለን የሚለውን በሰፊው እንድናስብበትና ከዚሁ ጀምሮ ከመንግስት ጋር በመተባበር ድጋፍ እንድናደርግ ጥሬን ማቅረብ ፈልጋለሁ። ከ2 ሚሊዮን ብር በላይ በሆነ ወጪ የዕለት ደራሽ ድጋፎችን ለተፈናቃዮች ያቀረበው የጤና ሚኒስትርም በደብረ ብርሃን ሪፈራል ሆስፒታል ያለውን የታካሚዎች ጫናና የሕክምና መሳሪያዎች እጥረት ለማሻሻል ከ5 ሚሊዮን ብር በላይ ወጪ የተደረገባቸውን የሕክምና መሳሪያዎችና መድኃኒቶች ድጋፍ ማድረጉን የጤና ሚኒስትሯ ዶክተር ሊያ ታደሰ ገልጸዋል። እንግዲህ ይሄ ድጋፋችን በቀጣይም ተጠናክሮ የሚቀጥል ይሆናል። በጋራ ሀገራችን እንደዚህ እየተፈተነችበት ባለው ወቅት እንግዲህ አሁንም በጉብኝታችንም እንዳየነው ብዙ አርበኞችም በብዙ መስክ እየተወለዱ እንደሆነ ነው። ቀን ከሌሊት የሚፋለም ልበቆራጥ ሰራዊት ይህን አይዞህ የሚል የተደራጀ አመራር የህዝብ ደጀን ይህንንም እያገለገለ ያለ እንቅልፍ ትቶ የሚያገለግል የጤና ባለሙያና የጤና እንክብካቤ ሰራተኞችን ሀገር የምትፈልግበት ሰዓት ነው። በዚህም ጊዜም የዚህ አይነት ርብርብ ነው በሁሉም ቦታ እየታየ ያለው። በዚህ አጋጣሚም እንግዲህ እንደ ጤና ዘርፍ የምንሰጠውን የጤና አገልግሎትና የተሟላ ለማድረግ ያልተቆራረጠ ለማድረግና ባለሙያዎችም ከወትሮ በተለየ መልኩ ሌት ተቀን መስራትና መድከም ይጠይቃልና በጦርነቱ ለተጎዱ ወገኖች የምንሰጠውን የጤና አገልግሎት በሀገራዊና በወገናዊ ፍቅር በሙያዊ ግዴታ እየተሰጠ ላለው ርብርብና አገልግሎት ጤና ባለሙያዎቻችን ሰራተኞችን ከፍ ያለ ምስጋናዬን እያቀረብኩ ይህንንም አጠናክረን እንድንሰራ አደራ ማለት እወዳለሁ። አይነታቸው ከ199 በላይ የሆኑ የሕክምና መሳሪያዎችና መድኃኒቶች በግብረሰናይ ድርጅቶች ድጋፍ መደረጉም በቦታው ተገልጿል። ከ318 ሺህ በላይ ተፈናቃዮች በደብረ ብርሃንና አካባቢው የሚገኙ ሲሆን የዕለት ደራሽ ድጋፎችን ለማቅረብ ርብርብ እየተደረገ ይገኛል። ያም ሆኖ ግን ድጋፉ በቂ አለመሆኑን ኢቲቪ ከስፍራው ታዝቧል። የሰሜን ሸዋ ዞን ምክትል አስተዳዳሪ አቶ ሲሳይ ወልዳማኔልም የተደረገውን ድጋፍ አመስግነው የሽብር ቡድኑ ጥፋት ሰፊ በመሆኑ ሁሉን አቀፍ ድጋፍ እንዲጠናከር ጠይቀዋል። በዛሬው ዕለት ያየነው አጠቃላይ ሁላችንም እንድንበረታ ሁላችንም እንድንጠነክር የተደረገ ድጋፍ ነው። ስለዚህም በቀጣይ ትኩረት የምናደርግባቸው ጉዳዮች ሁሉም ይሄ የህልውና ዘመቻ ሳይጠናቀቅ እንቅልፍ አያምረውም። በታመመ ሀገር ውስጥ ጤነኛ ሰው የለም። ሀገር ራስ ናት። በታመመ ራስ ውስጥ ጤነኛ ሰውነት የለም። ስለዚህ ይሄንን ህመም እስከምናስወግድ ድጋፋችሁ በእኛ መልእክት ብቻ ሳይሆን በሁላችሁ ልቦና ውስጥ ቅድም ሲገለጽ ስለቆየ እንደማይለየን ሙሉ ተስፋ አለን። በመርሃ ግብሩ በሕክምና ላይ ለሚገኙ የሰራዊት አባላትም የአልባሳት ድጋፍ ተደርጓል። በአማራ ክልል በአሸባሪ ህወሓት ወረራ ምክንያት ከ54 ሺህ በላይ ህጻናት በሞትና በሌሎችም ምክንያቶች ወላጆቻቸውን ማጣታቸውን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታወቀ። ደጋፊ አካላት በጦርነቱ ምክንያት ችግር ላይ የወደቁ ህጻናትን እገዛ እንዲያደርጉም ቢሮው ጥሪ አቅርበዋል። ይህን ዋጋቸው ተጨማሪ አለው። አሸባሪው የህወሓት ኃይል በአማራ ክልል በወረራ በያዛቸው አካባቢዎች በንጹሃን ላይ የክፋትና የጭካኔ በትሩን በማሳረፍ ከ2 ሚሊዮን በላይ ዜጎችንም ከቀያቸው አፈናቅሏል። ከተፈናቃዮች መካከል ደግሞ ከ54 ሺህ በላይ የሚሆኑት ህጻናት አንዱን ወይም ሁለቱንም ወላጆቻቸውን በሞት ወይም በሌሎች ምክንያቶች ያጡ ናቸው። የ10 ዓመቷ ህፃን አጸደ ማርያም ተረፈ ከወራት በፊት ወራሪው የህወሓት ኃይል በሰሜን ጎንደር ዞን ጭና ቀበሌ በፈጸመው ጭፍጨፋ አባቷንና ወንድሟን ጨምሮ 5 የቤተሰብ አባላትን በአሸባሪ ቡድኑ እንደተገደሉባት ትናገራለች። ዛጅን ታመቶ ሲመጣ ኳኳቴውን ስንሰማ አባቴ ተነሱ ብሎ ሲጎሰጉሰን ተነስተን አዛፈኑና ሲያፍኑና መተው ሲያፍኑና አባቴን አስቀሯል። ወንድሜን አባቴን እሚታየን ሁለት ያባቴን አጎቶች ያባቴ ወንድም ያንበረከኩ
ተሰደፉ ጫንቃቸው እያሉ አደራታቸው ጥቂት እየተከሉ እያሰቃዩ አሰንብተው የዛን ቀን ገላቸው ሲሄዱ የደቡብ ጎንደር ዞን ነፋስ መውጫ ነዋሪ የሆኑት ወይዘሮ አባይ አንዳርጌም አሸባሪ ቡድኑ ከወራት በፊት በነፋስ መውጫ በፈጸመው ጥቃት የ3 ልጆች እናት የሆነችውን ልጃቸውን ከነባሏ በጭካኔ እንደገደለባቸው ይናገራሉ። በአሸባሪው ቡድን 3 ልጆች ጥላ አንዱ ይሄ ያዘልኩት ሁለቱ እዛ የሚጫወቱት ልጆች ትተው ይሄኛው እንደታቀፉ እነዛኞቹ ደግሞ ያው በተሰደርንበት ቦታ ነበሩ በወቅቱ ይሄን ልጅ እንደያዙ በቃ ሁለታቸውንም ማጡ እሱን በጋራ እንደዚህ ታቀፈው ዘንጀራ እየበሉ ሁለቱንም ገደሉ። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮም በጦርነቱ ምክንያት ወላጆቻቸውን ያጡ ህጻናት በፍቅርና ሰላም በጎ አድራጎት ድርጅትና በግሬስ የህጻናትና እናቶች መርጃ ማዕከል አማካኝነት ዘላቂ ድጋፍ የሚያገኙበትን እድል አመቻችቷል። የሁለቱ በጎ አድራጎት ድርጅቶችም በጦርነቱ ምክንያት ወላጆቻቸውን ላጡ ህጻናት አስፈላጊውን ድጋፍ እንደሚያደርጉ አረጋግጠዋል። እነዚህ ልጆች አቅማችን የሚችለውን ሁሉ ለማድረግ ወደ ኋላ አንልም፣ እንቀጥላለን። የአልባሳት የንጽህና መጠበቂያ እና የገንዘብ ድጋፎችን ይዘን የመጣ ነው። እንደገና ደግሞ እናትና አባቶቻቸውን በጦርነቱ ምክንያት ላጡ ህጻናት ደግሞ የገንዘብ ድጋፍ የ40 ሺህ ብር የገንዘብ ድጋፍ ይዘን መጥተናል። ቀጣይም እነዚህ ህጻናቶች በፍቅርና ሰላም በጎ አድራጎት ድርጅት ስም ተቀብለን እንደ ቤተሰብ ሆነን ለማሳደግ እስከዛ ድረስ ቁርጠኛ ሆነን የመጣ ነው። በስነ ስርዓቱ ላይ የተገኙት የአማራ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ በጦርነቱ ምክንያት ወላጆቻቸውን ላጡ ህጻናት ለተደረገው ድጋፍ አመስግነዋል። ዛሬ እነዚህ ሁለት ድርጅቶች ለሁላችን ምሳሌ ሆነው ልጆቻችንን ተቀብለው ባሉበት እንዲረዱ ለማድረግ እየሰሩት ነገር ትልቅ አክብሮት አለኝ። በክልሉ መንግስትም ስም ምስጋና ላቀርብ እወዳለሁ። ይሄ ተግባራችሁ ቀጣይ ማናቃቸው በእኛ ቁጥጥር ስር ያልሆኑ ከባቢዎች ችግሩ የሰፋ ይሆናል ብለን ነው የምንገምተው። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ አስናቁ ድረስ አሸባሪውና ወራሪው የህወሓት ቡድን በህጻናት ላይ እያደረሰ ያለው ችግር የከፋ መሆኑን ተናግረዋል። ከተፈናቃዮች ውስጥ ከ54354 ህጻናት ወላጆቻቸውን በተለያየ ምክንያት ያጡና የተለዩ 4917 በላይ የሚሆኑ ነፍሰ ጡር ሴቶች ከ10334 በላይ የሚሆኑ አጥቢ እናቶች ከ7393 በላይ የሚሆኑ አረጋውያንና ከ2023 በላይ የሚሆኑ አካል ጉዳተኞች በአስቸጋሪ ሁኔታ ላይ የሚገኙና አስቸኳይ ድጋፍ የሚፈልጉ ናቸው። ከዚህም በላይ ጦርነቱ በርካታ እናቶች ያለማንም እርዳታ ህጻናትን በዱር በገደል እንዲወልዱ አስገድዷል። በአሸባሪው የህወሓት ኃይል ወረራ ምክንያት በህፃናትና ሴቶች ላይ እየደረሰ ያለውን ችግር ለመቀነስ ሌሎች ደጋፊ አካላትም እንዲረባረቡ ጥሪ ቀርቧል። ለኢቲቪ ይህነው ዋጋቸው ከባህር ዳር። የአማራ ክልል ንግድና ገበያ ልማት ቢሮና የኢንዱስትሪና ኢንቨስትመንት ቢሮ በግንባር እየተፋለለ የሚገኙ ጸጥታ አካላት የሚውል የስንቅ ዝግጅትን አጠናክረው ቀጥለዋል። የተቋማቱ ሰራተኞች ለህልውና ዘመቻው መሳካት በግንባር አሸባሪ ቡድኑን ለመፋለም መዘጋጀታቸውን ገልጸዋል። ይሄ ነው ዋጋቸው ተጨማሪ አለው። በባህር ዳር ከተማ ህብረተሰቡ በግንባር አሸባሪና ወራሪውን የህወሓት ኃይል እየተፋለመ ለሚገኘው የጸጥታ ኃይል ስንቅ በማዘጋጀት ደጀንነቱን ማረጋገጡን ቀጥሏል። የዳግማዊ ምኒልክ ክፍለ ከተማ ነዋሪዎችም በጋራ ተሰባስበው የደረቅ ስንቅ ዝግጅቱን እያከናወኑ ነው። እነሱ እንኳን ህይወትና ስጋቸውን በዱር በገደል እያደሩ ህይወታቸውን ሳይሰስቱ ለሰጠን ሰራዊት ይሄ ለኛ በጣም ቀላል ነገር ነው። የስንቅ ዝግጅት እንትን ማለቱ ምንም ማለት አይደለም። ነገም ደግሞ ዘመቻም ከሆነ መሄድ ነው። በቃ ጁንታን አጥተን ሰላማችን እስክናገኝ ድረስ አብረን ወደነሱ ደጀን እንሆናለን። ጦርነቱ እስከ መጨረሻው እስከሚያበቃ ድረስ ሁሉም ተሳትፏለው። ደስ ይላል። ሁሉም የያቅሙን እየሰራን ያለን እየተሳተፍን። የዳግማዊ ምኒልክ ክፍለ ከተማ የድጋፍ አሰባሳቢ ኮሚቴ አባል አቶ ሙላት ይግዛው ከክፍለ ከተማው ነዋሪ በአይነት እየተደረገ ካለው ድጋፍ ባሻገር እስካሁን ከ31 ሚሊዮን ብር በላይ የገንዘብ ድጋፍ መደረጉን ገልጸዋል። በክፍለ ከተማ ደረጃ እስካሁን በገንዘብ በጥሬ ገንዘብ ማለት ነው የመንግስት ሰራተኛን ጨምሮ ከ31 ሚሊዮን ብር በላይ የተሰበሰበበት ሁኔታ አለ። የአይነት ደግሞ አጠቃላይ ውሃ የውሃን ሳይጨምር ከ2000 ኩንታል በላይ በአይነት ደግሞ ህብረተሰቡ አስተዋጽኦ እያደረገ ነው። ይህንን የዛሬውን ሳይጨምር ማለት ነው። ማህበረሰቡ አሁን
አመራር የሚጠብቅበት ሌላ የፖለቲካ ይሄ የፖለቲካ አባል ነው የዚህ የፖለቲካ አባል ነው ብሎ የሚጠብቅበት ሳይሆን በሙሉ በአንድነት ጦርነቱን ብቻ ለማሸነፍ ሁሉም ወደ ግንባር እንዘምታለን እያለ ያለበት ሁኔታ ነው ያለው። የባህር ዳር ከተማ አስተዳደር የሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ የሻርግ ፈንታሁን የከተማዋ ነዋሪዎች ለጸጥታ ኃይሎች ስንቅ በማዘጋጀት እውነተኛ ደጀንነታቸውን እያረጋገጡ ስለመሆኑ ገልጸዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ግንባር መዝመት ህብረተሰቡ ባለው ሁሉ አቅም ለህልውና ዘመቻው እንዲረባረብ ከፍተኛ ተነሳሽነት መፍጠር መቻሉንም አክለዋል። በተለይ ደግሞ የጠቅላይ ሚኒስትሮች አብይ አህመድ ወደ ዘመቻው በመቀላቀላቸውና በመሄዳቸው ብዙ ሰው ወደ ስሜት ገብቶ ወደ ስራ እየገባ ያለ እንደሆነ ይሄ ብቻ ሳይሆን መዝመትም እንዳለበት የሚያሳይ መንገድ ስለሆነ እኔ አሁን ባለው መንገድ ጥሩ ስሜት ያለው ማህበረሰብ እንደፈጠርን የሚያሳይ ነገር አለ። በባህር ዳር ከተማ ከደረቅ ስንቅ ዝግጅቱ ባሻገር ለህልውና ዘመቻው እስካሁን ከ154 ሚሊዮን ብር በላይ ድጋፍ መደረጉም ተገልጿል። ለኢቲቪ የህነው ዋጋቸው ከባህር ዳር። ድምፃዊት አመልማል አባተ በአሸባሪ ህወሓት ወረራና ጦር ምክንያት ለተፈናቀሉ ወገኖች የ1 ሚሊዮን ብር ድጋፍ አደረገች። አርቲስቷ ድጋፉን ለአዲስ አበባ ከተማ አስተዳደር ማስረከቧን የኢትዮጵያ ዜና አገልግሎት ዘግቧል። የአሜሪካ የውጭ ጉዳይ መምሪያ ኢትዮጵያን በተመለከተ የበለጠ ግልጽነት ጥያቄ እንዲሆን ኢትዮጵያና አሜሪካን ግፊት ማድረግ እንዳለባቸው የኮሎራዶ ግዛት ሪፐብሊክ ፓርቲ ምክትል ሊቀመንበር ተናገሩ። ምክትል ሊቀመንበሯ ፕሪስላ ራን የዓለም አቀፍ ማህበራዊ ትስስር መድረኮች ትዊተርን ጨምሮ የኢትዮጵያን የፍትህ ድምፅ ማፈን እንደማይችሉም ገልጸዋል። ሽፈራው ላቀው ሪፖርት አለው። ፕሪስላ ራን የኮሎራዶ ግዛት የሪፐብሊካን ፓርቲ ምክትል ሊቀመንበር ናቸው። ይህንን ስልጣን የያዙም የመጀመሪያዋ አፍሪካዊትና ኮሪያዊት አሜሪካዊ ለመሆን በቅተዋል። የአሜሪካ መንግስት በአፍሪካ ላይ ያለውን የተዛባ ፖሊሲና በኢትዮጵያ ላይ እያደረገ ያለውን ያለቅጥ የተጋነነ ግፊትና ጫና በተመለከተ ሀሳባቸውን እንዲያካፍሉን ኢቲቪ መጠይቅ አድርጎላቸው ነበር። የባይደን አስተዳደር በአፍሪካ ላይ ያለው ፖሊሲ የተሳሳተና በሰጭና ተቀባይ መርህ ላይ የተመሰረተ ስለሆነ ሀገራቸው ፖሊሲዋን መከለስ ወይም መቀየር አለባት ብለዋል። Well, some of my observations is that Africa has not been a high priority for the USA. አፍሪካ በአሜሪካ ቅድሚያ የሚሰጣት አህጉር እንዳልሆነች አይቻለው። ስለዚህ ፖሊሲያችን ቶሎ መከለስ አለበት። ከአፍሪካ ጋር ያለንን ዝምድና እንደ አዲስ ማየት ያስፈልጋል። መፍትሄው አሜሪካ አፍሪካንን ማዘዝ መሆን የለበትም። ምክንያቱም እንደዚህ ያለውን አቀራረብ የአፍሪካ መንግስታት አይቀበሉትም። ሌላው ስጋታቸው የአሜሪካ በአፍሪካ ላይ ያላት አቀራረብ ወታደራዊ መሆኑ ነው። አፍሪካውያን የራሳቸውን ጉዳይ በራሳቸው የመወሰን አቅም አላቸው። ይህንን አሜሪካ ማክበር አለባት። ስለዚህ እኛ አፍሪካን በዓለም ደረጃ እንደ ተሳታፊ ነው ማየት ያለብን እንጂ እንደ ተመጽዋች ወይንም እንደ ችግረኛ መሆን የለበትም። And we can start by engaging more with Africa as a participant on the global stage instead of viewing Africa like a charity or with a deficit mindset. በአሜሪካ የውጭ ጉዳይ መምሪያ ውስጥ ያሉ ጥቂት ግለሰቦች በህዝብ ይሁንታ የተመረጠውን የኢትዮጵያ መንግስት በመቃወም የአሸባሪውን ቡድን መደገፋቸውን ገልጸው ኢትዮጵያውያንና አሜሪካውያን የአሜሪካ መንግስት ኢትዮጵያን በተመለከተ ግልጸኝነትና ተጠያቂነትን እንዲያሰፍን ግፊት ማድረግ አለባቸው ብለዋል። Well, this is definitely some information that I have heard. ይህን መረጃ በእርግጠኝነት ሰምቼዋለሁ። ኢትዮጵያውያን በዚህ ጉዳይ ደስተኛ ለመሆናቸውንም አበረታታለሁ። ሌላው የማበረታታው ነገር አሜሪካኖች የህግ አካላትን እንዲያነጋግሩና የአሜሪካን የውጭ ጉዳይ መምሪያ ግልጽና ተጠያቂ እንዲሆን እንዲያደርጉ ነው። ኢትዮጵያውያንንም የምመክረው መከፋታቸውን ለአሜሪካ ኤምባሲ እንዲያቀርቡና በአሜሪካ የተሳሳተ ፖሊሲ ላይ ያላቸውን ቅሬታ እንዲያደርሱ ነው። ነገር ግን ይህ ጉዳይ በእርግጥም መመርመር ያለበት ችግር ነው። ትላልቅ የዓለም አቀፍ የትስስር መድረኮች እንደ ትዊተር ያሉ የኢትዮጵያውያንን የዲሞክራሲና ነጻ ሀሳብ የመግለጽ መብት ለማፈን የሚያደርጉት ጥረት ከንቱ ድካም እንደሆነም አስረድተዋል ፕሪሲላ ራን። I know this is a big issue in the US as many people feel like their voices have been canceled simply because ይህ ችግር በአሜሪካም ጎልቶ ይታያል። ምክንያቱም ብዙ ሰዎች ድምጻቸው የተለየ ስለሆነ ብቻ እየተጎዳ እንደሆነ እየተናገሩ ነው። ትዊተርና ሌሎች ማህበራዊ መድረኮች በአሜሪካ ነጻ ድምጾችን በማፈናቸው ክስ ቀርቦባቸዋል።
በኢትዮጵያ ያለው ግጭትን በተመለከተ ሰዎች ሀሳባቸውን ሲገልጹ መስመር እንዳያልፉ ነው የዘጋነው ይላሉ። ግን እነዚህ ማህበራዊ ሚዲያዎች መሰረት ሲጀምሩ ሌላ አማራጭ የማህበራዊ መድረኮች ተፈጥረዋል። እናም ላረጋግጥልህ የምችለው ነገር ኢትዮጵያውያን የጀመሩትን እንቅስቃሴ ማንም ሊያግደው እንደማይችለው ነው። But one thing is for sure, you cannot block this movement that the Ethiopian people are engaged in. ፕሪሲላ ራን እንደ እርሳቸው ያሉ በአሜሪካ የሚኖሩ ህብረተሰብ መብት ከሌሎች የአሜሪካ ማህበረሰብ ጋር እኩል እንዲከበር ጥረት አድርጋለሁ ብለዋል። የአንዳንድ ምዕራባውያን ጫና ለመቋቋም ኢትዮጵያውያን ዲያስፖራዎች እያካሄዷቸው ከሚገኙ የኖሞር እንቅስቃሴ በተጨማሪም በዓለም አቀፍ መገናኛ ብዙኃን ድምጻቸው ማሰማት እንደሚገባ ከኢቲቪ ጋር ቆይታ ያደረጉት ትውልደ ኢትዮጵያዊ የኦስቲን ከተማ ምክር ቤት አባል ኦባላ ገለጹ። ህወሓትም ሆነ ሌሎች አካላት የኢትዮጵያን ህዝብ አሸናፊነት በመጨረሻ ይረዳሉ ብለዋል። ትግስቴሻ ነው ተጨማሪ አላት። የአሜሪካው ፕሬዝዳንት ጆ ባይደን በአሜሪካው የሚኒሶታ ግዛት በነበራቸው ቆይታ ወቅት የኦስተን ከተማ የምክር ቤት አባል የሆነው ትውልደ ኢትዮጵያዊው ኦባላ በአሸባሪው የህወሓት ኃይል ምክንያት የደረሰበትን አሰቃቂ ግፍና ስደት ለፕሬዝዳንት ጆ ባይደን እንደገለጸለት ተናገረ። ፕሬዝዳንቱም በደረሰበት ግፍ ማዘናቸውን ገልጸውለታል። I am a survivor of a genocide that happened in my country, Gambela, Ethiopia. እኔ በሀገር ኢትዮጵያ በጋምቤላ ክልል ውስጥ ከተፈጸመብን የጅምላ ጭፍጨፋ የተረፍኩ ነኝ ስላቸው የፕሬዝዳንቱ ትኩረት ሁሉ ወደ እኔ ሆነ። በተወለድኩበት የጋምቤላ ክልል በልጅነቴ በሽብር ኃይሉ የደረሰብንን ድርጊት ምን ያህል አሰቃቂ እንደነበረ ነግሬያቸዋለሁ። በዚህ ጊዜ ፕሬዝዳንት ጆ ባይደንም በእኔና በቤተሰቤ ላይ ለደረሰው ነገር ማዘናቸውን ነግረውኛል። ትውልደ ኢትዮጵያዊው ኦባላ የምዕራባውያን መገናኛ ብዙኃን ወገንተኝነትን መሰረት ያደረጉ መረጃዎችን ከማሰራጨት ለማስቆም ከኖሞር እንቅስቃሴዎች በተጨማሪ ኢትዮጵያውያኑን ባገኙት አጋጣሚዎች በሙሉ በዓለም አቀፍ ሚዲያዎች ድምጻቸውን ማሰማት ያስፈልጋል ነው ያሉት። I have my relative in Gambela, Ethiopia. I have my relative in Addis Ababa. I have my relative some who are studying in different part of Ethiopia. በጋምቤላ በአዲስ አበባና በተለያዩ ሀገሪቱ አካባቢዎች የሚኖሩ በመማር ላይ የሚገኙ ዘመዶች አሉኝ። በአንዳንድ የዓለም አቀፍ የዜና አውታሮች የምመለከተው በአንድ ወገን ላይ ብቻ ያጠነጠነ ዘገባ ነው። የተወሰኑ አካላት የሚነግሯቸውን ሀሳብ ብቻ ነው የሚያሰራጩት። ወደ ዓለም አቀፍ ሚዲያዎች የሚሄዱ አካላትም እነሱን የሚጠቅማቸውን መረጃ ብቻ ነው የሚያስተጋቡት። ይህ ነው ኢትዮጵያን እየጎዳት የሚገኘው። በተለያዩ ቦታዎች ከሚደረጉ የኖሞር እንቅስቃሴዎች በተጨማሪ ሚዲያዎች ላይ ቀርቦ ያለውን እውነታ ለማሳወቅ መስራት ይገባል። በኢትዮጵያ ላይ የደረሰ የሚገኘውን ጫና ለማስወገድ ኢትዮጵያውያን ዲያስፖራዎች ለኮንግረስና ለሴኔት አባላቱ ደብዳቤዎችን በመጻፍ ለውጥ ለማምጣት መስራት እንዳለባቸውም ይናገራሉ። I think the relationship of America and Ethiopia been there for centuries. For more than 100 years. ኢትዮጵያና አሜሪካ ከመቶ ዓመታት በላይ የቆየ ግንኙነት ነው ያላቸው። ኢትዮጵያ በጣም የጠበቀ ግንኙነት ከአሜሪካ ጋር አላት። ሽብርተኝነትን በመዋጋትና መሰል ቀጠናዊ ግንኙነት ላይ በጋራ ሲሰሩ ቆይተዋል። አሁንም ግንኙነቱ አለ። እንደ አሜሪካዊ ዜጋና እንደ ትውልድ ኢትዮጵያዊነቴ ለዲያስፖራዎች ልነግራቸው የምፈልገው ነገር ለሴኔትና ለኮንግረስ አባላት ደብዳቤዎችን በመላክ ድምጻቸውን እንዲጠቀሙ ነው። በዚህም በሀገሪቱ ያለውን እውነታ ማሳወቅ ይችላሉ። ከሴኔትና ከኮንግረስ አባላት ጋር ቀጠሮ በመያዝ እውነቱን ማስረዳት ያስፈልጋል። በዚህ መልኩ ነው ለውጥ ማምጣት የሚቻለው። And that's how you make change in those bills. ትውልደ ኢትዮጵያዊው የኦስተን ከተማ ምክር ቤት አባል ኦባላ ህወሓትም ሆኑ ሌሎች አካላት የኢትዮጵያ ሕዝብ በመጨረሻም አሸናፊ እንደሚሆን ከወዲሁ ሊገነዘቡ ይገባል ብሏል። The fight Ethiopia is fighting right now is not against the Tigrayan people. ኢትዮጵያ አሁን እያደረገችው ያለው ጦርነት ከትግራይ ተወላጆች ጋር ሳይሆን ብዙዎቹን ሲጨቁን ከነበረ ኃይል ጋር ነው። ልጆቻቸውን በእንግሊዝ፣ በካናዳ፣ በፈረንሳይ እያኖሩ ምንም የማያውቁትን ንጹሃን የትግራይ ተወላጆች ወደ ጦርነት ይሰዳሉ። ከህወሓት ጀርባ ያለው ማንኛውም አካል ይሁን በመጨረሻ ኢትዮጵያ ከማንም በላይ ትልቅ አገር መሆኗን ይገነዘባል። So whoever who is behind the TPLF, they should realize that Ethiopia is bigger than them. በስልጣን ላይ ያለ አንድ የአሜሪካ መሪ በዚህ መልኩ የህዝቡን ችግር ፊት ለፊት ሲሰማ ለመጀመሪያ ጊዜ ነው ያለው ኦባላ በቅርቡ ዋይት ሃውስ ተገኝቶ የበለጠ ስለ ጉዳዩ የሚያስረዳበትን ሁኔታ ለማመቻቸት እየሰራ መሆኑን አሳውቋል።